የእናቶች ዥንጉርጉር ለሚባለው የብስልና ጥሬ አብሮ መፈጠር የልባምና ሆዳም አብሮ መወለድ ያስገረመው ወዳጃችን ከሰሞኑ አብኖች እየሰሩት ባለው ነገር ብስጭት ያለ የአማራ ልጅ የሚከተለውን ቅኔ ጽፎ ላከልኝ። ብስልና ጥሬ ይላል ርዕሱ። የበሰለ ያልበሰለ ሁሉም ሾቀ ተቀቀለ፣ ሄደች አሉኝ እንደዋዛ የቃመች ንፍሮ ይዛ፣ ንፍሮ ቀቃይ ለቅጥረኛ አይዋደድ ከዘበኛ፣ ከዘበኛው ከኮማንዱ ንፍሮ ቀቃይ መወለዱ፣ አንዱ መሪ ሌላው ቀቃይ ለኮማንዱ ያለው ስቃይ፣ በርሚል ብቻ ተሸካሚ እየጣዱ ንፍሮ ቃሚ፣ ሌላ ይበላ ተቆዝሮ ቁርስ ምርሳ ሁሌ ንፍሮ፣ የዘበኛው የኮማንዱ የእሱ ሥራ መወደዱ፣ ቅድመ ቀቃይ መወለዱ፣ ከአንድ ማሳ ከአንድ መሬት አይመረት አንድ አይነት ምርት፣ እኩል በቅሎ እሾህ ሰሊጥ፣ አንዱ በስሎ አንደኛው ሊጥ፣ አንዱ አድሮ አንዱ በስሎ አንዱ ሙቶ አንዱ ቆስሎ፣ አንዱ ቁሞ አንዱ ወድቆ፣ አንዱ ረግቦ አንዱ ደርቆ፣ የበሰለ ያልበሰለ ከሁሉም ቤት እንዲህ አለ። ያኔም አለ ይህም አለ፣ ዘበኛው ነው ከፍ ያለ፣ የዘበኛው መመረቁ ምድር ሰውን መጠበቁ፣ የቀቃው መታመሙ በርሚል ብቻ መሸገሙ፣ ከበሰለ ያልበሰለ ያገኘውን ከቀቀለ፣ የዘበኛን መጠበቂያ ለንፍሮ እንጨት መሰንጠቂያ፣ የተመኘ በሐሳቡ ንፍሮ ቀቃይ አወይ ግልቡ፣ ቢቀቀልም ባይቀቅልም እሱ እንደሆን ከቶ አይመስልም፣ ንፍሮ ቀቃይ ያልታደለው ከንፍሮ ውጭ ሌላ ምግብ ያለ አይመስለው። ለነገሩ ቢቀቅልም ባይቀቅልም እሱ ራሱ ከመቀቀል ከቶ አይድንም ይላል በብዕር ስም ወንድማችን፣ ምቹ ያልሆነ ቦታ ላይ የሚገኝ ወንድማችን ባለ ዳዊቱ ይሰኛል እና የሚገርም ስንኝ ነው የላከልን። የአማራ ሕዝብ የፈጠራቸውን ልጆች ወልቃጣኝነት የሚያሳይ ብስልና ጥሬ ልባምና ሆዳም መሆናችንን የሚያሳይ ስንኝ ነው የላከልን። ስለዚህ ይህም ወዳጃችንን ማመስገን እፈልጋለሁ። እየሆነ ያለውን ነገር የሚገልጽ ነው። የሆነ ያለውን ነገር በአብን ትግል ውስጥም እንደዚሁ ንፍሮ ቀቃይ ተፈጥሯል። ንፍሮ ቀቃይ ተፈጥሯል። ዛሬ በሸዋ አንድ ሰልፍ ተካሂዷል። በሱ ጉዳይም ላይ መረጃ ማድረሳችሁ ይሆናል። ከዛ ውጭ ደግሞ አሁን ላይ እንግዲህ ክልላችንን ለመመታተን በአብንነት በስኳድነት እና በተለያየ መልኩ የተደራጁ ንፍሮ ቀቃዎች ባንዳዎች ከፊት ተሰልፈዋል። ስለዚህ የተላከው ስንኝ ገላጭ ነው ብዬ አስባለሁ። ወደ ዋናው ርዕሴ ከመግባቴ በፊት እንደ መንደርደሪያ የምትሆን አንድ በስሱ ፈገግ የምታሰኝ ቀልድ ቢጤ ያቀርባለሁኝ። አንዱ ነው እና በጭንቀት በእንቅልፍ እጦት ምቾት በማይሰጥ ሀሳብና በመሳሰሉ ነገሮች ሲሰቃይ የከረመ ሰው በመጨረሻ ታሞ ሐኪም ቤት ይሄዳል። ሐኪም ቤት ይሄድና ምርመራ ይደረግለታል እና ዶክተሩ ከምርመራ በኋላ የምርመራ ውጤት ላይ አንድ መጥፎ አንድ መልካም ዜና ያሳያል ይለዋል። እና ከመጀመሪያው ስጀምር ነገሮችን የማስታወስ አቅምህን በሚያዳክም አልዛይመር በሽታ ተጠቅተሃል ሲለው ሰውየው ፈገግ ብሎ ምን ቢለው ጥሩ ነው? እሺ መጥፎ ዜና ምን ይሆን አለው ይባላል። መጥፎ ዜና ምን ይሆን? በአልዛይመር ተጠቅተሃል፣ የማስታወስ አቅምህን የሚያሳጣ በአልዛይመር በሽታ ተጠቅተሃል ሲለው እሱን እንደ መልካም ዜና ወሰደው ማለት ነው። ዶክተሩ ግን መጥፎ ብሎ ነበር የነገረው። ግን ሲያስበው አእምሮ ውስጥ ያለው ነገር ቢረሳው የሚጎዳው ነገር አይደለም፣ እንቅልፍ የሚያሳጣው ነው፣ የሚያስጨንቀው ነው እና እንመርሳት ታማሚው እንደ መልካም ዜና ወሰደው። እናም የምር አንዳንድ ጊዜ እኮ ነገሮችን መርሳት አቅቶት ሲጨነቅ ሲያሰላስል ለሚያደርሰው በስሱ የመርሳት አቅምን መነጠቅ በሽታ ተብሎ የሚገለጽ አይደለም፣ እንዲሁም እፎይታ የሚሰጥ ነገር ነው። እና ከዚህ ጋር በተያያዘ የህብስት ጥሩነህ እንዲህ የሚል እንጉርጉሮ አለ ትዝ የሚለኝ ማለት ነው። ባስረሳኝ ጌታዬ ባስረሳኝ ሀገሬን ባስረሳኝ የህብስት ጥሩነህ ነው። እኔም በመርሳት በሽታ ተጠቃሁ ማለት ነው። የብጻት ስዩም ባስረሳኝ ጌታዬ ባስረሳኝ ሀገሬን ባስረሳኝ ወገኔን ባስረሳኝ ተጨንቄ ተጠብቤ ከችግሩ ካላዳንኩት ማስታወሱ ምን ሊረባኝ አንሶላውን አነጥፌው ኮረንቲውን አዳፍኘው ልተኛ ስል አልዛይመርን የሚያስናፍቅ ብዙ ስቃይ ትዝ ይለኛል።
ሰምና ወርቅ እንቆቅልሽ ፍጣሩቱ የሚያስተንቅ የሚገርም ህዝብ በየቤቱ ጠኔ ገብቶ ባዶ ጎታ፣ ባዶ ለማት፣ ባዶ ጎጆ፣ ባዶ ሞሰብ በባዶ ሆድ የሚታዘብ ደግ አርሶ አደር ወደ ሰማይ ቀና እያለ ሲጠባበቅ የእግዚአብሔር ዝናብ ማዳበሪያ ያሳጠው ኃይል በሕይወቱ ወስኖበት የሚገደል በድሮን ቦምብ ከብት መንግስት ደደብ ፓርቲ ጅላ አገዛዝ ለድሃዎች የተላከ እህል ሽጦ ጦር መሳሪያ የሚገዛ ድሮን የሚያዝ ለኬንያ ስንዴ ሸጥኩኝ ኤክስፖርተር ሆንኩ እያለ በሚዲያ የሚናዘዝ የሚሟዘዝ እንከፍ መንግስት እቅድ ህልሙ ስራው ወጉ ሁሉም አይጥም በሽተኛው ራብተኛው ይሙት ብሎ ዩኤስኤድ መላክ ሲያቆም ለጎረቤት እንደሌልክ መድኃኒት ሊያከፋፍል ኢትዮ ኤድስ የሚያቋቁም እና ሶላውስ ጋደም ብዬ እንዲህ ያለው ትዝ ሲለኝ ጸሎትና ልመናዬ ባስረሳኝ ነው ዋና ጭብጡ አልዛይመር ነው የሚያሰኘኝ ባስረሳኝ ጌታዬ ባስረሳኝ ሀገሬን ባስረሳኝ ወገኔን ባስረሳኝ እንደዚህ ነው ሁሌ የምለው ተጨንቄ ተጠብቤ ከስቃዩ ካላዳንኩት ማስተዋሴ ምን ሊበጀው ድምፄን እንዴት አያችሁት እና ይሄ ሐሳብ እናንተን የሚገልጻችሁ ይመስለኛል ብዙ ነገሮች ሲታሰቡ እንቅልፍ ያሳጣሉ ያስጨንቃሉ መፍትሄ ግን ልታገኙለት አትችሉም የሚሆነውን ነገር ስታስቡት ማታ ገደም ብላችሁ ስታሰላስሉት ፈገግ የሚያሰኝ ሐሳብ አይምሯችሁ ውስጥ አታገኙም ጅል የሆነ እንከፍ የሆነ አገዛዝ ማዳበሪያ ለሚጠብቅ አንጋጦ ዝናብ ለሚጠብቅ አርሶ አደር ድሮን የሚልክ በቦምብ የሚያገኝ የለቀለቁት አውድማ ላይ አይታችኋል አርሶ አደሮች ተገለው አይታችኋል ከዛ ውጭ ክልሎቻችን ያሉበትን ሁኔታ አስቡት ህዝቡ ያለበትን ሁኔታ አስቡት ወደ 16ኛው ክፍለ ዘመን እየወሰዱት ነው ያለው በጎን የሚያበሽቅ ዜና ይመጣሉ ኦሮሚያ ክልል ላይ 1400 ትራክተር አሰራጨን ይሏቸዋል የአማራ ክልል ምድር በሞርታርና በታንክ እያረሱ ከዛ ውጭ የፋኖን ትግል ስትመለከቱት ከዛሬ ነገ አንዱ ነው አንድነታቸውን መስረታ ይመጣሉ ብላችሁ ስታስቡ እነሱ ሙቋቸው በአማራነት ተደራጅቶ የሄደውን ፋኖ በየጎጡ በታት ነው የሚሰሩትን ስታስቡ ማስረሳኝ የሚለው ዘፈን ትዝ ይላችኋል አንድም እናት በወሊድ ምክንያት መሞት የለባትም የሚለው መፎክር ቀርቶ አምቡላንስ ጠፍቶ ጤና ጣቢያው ተዘግቶ እናቶቻችን በምጥ እየሞቱ እየተሰቃዩ መሆኑን ስታስቡት እህቶቻችን እየተሰቃዩ መሆኑን ስታስቡት የእህቶቻችን መደፈር ትርጉም የማይሰጠው ሆኖ አይታችኋል አይደለ ባለፈው ለማትሪክ ፈተና ወደ ሌላ አካባቢ ሲንቀሳቀሱ የነበሩ 40 የአማራ ተማሪዎች መከላከያ በሚባለው ኃይል ተደፍረዋል እና እህቶቻችን እየተደፈሩ ነው አባቶቻችን እየተረሸኑ ነው ወንድሞቻችን ቤተሰቦቻችንን ህዝባችንን ነፃ እናወጣለን ብለው ትግል ሜዳ ገብተው ማድረግ ያለባቸውን እያደረጉ ቢሆኑም ግን መሪ አላገኙም እና ወደ አንድነት የሚያመጣቸው አላገኙም መሪዎቻችን አይከኖቻችን ብለን የምንጠራቸው ስልጣን በሌለበት ቦታ ላይ ስለ ስልጣን ሲጨቃጨቁ ቀብር ቦታ ላይ ቆመው ስለ ወንበር ሲከራከሩ ስትመለከቱ ቆንጆቹ ገና ወደፊት ይሆን የሚወለዱት ያሰኛልና ከዚህ ጋር በተያያዘ በጣም አሳፋሪ ነገር እየተከሰተ ነው ሸዋ እነመከታው ማሞ ሞላሌ ላይ ዛሬ ሰላማዊ ሰልፍ አካሂዷል ተቃውሞ ደግሞ ለማን የተዘጋጀ ቢሆን ጥሩ ነው ለአገዛዙ እንዳይመስላችሁ ተቃውሞ የተዘጋጀው ለነተፈራ ማሞ ነው ለጄኔራል ተፈራ ማሞ እና መፈክሮቹን ስታው ህወሓትና የትግራይ ህዝብ የተለያዩ ናቸው ከህወሓት ጋር የሚደረገን አንሶላ መጋፈፍ እንቃወማለን ያልታደለ ህዝብ ያሳዝናቸዋል በጠመንጃ አፈም ውስጥ ደግነው አስወጥተውት ነፃ ያወጡኛል ያላቸው ፋኖ ሊያወግዝ ሲወጣ ማለት ነው አስባችሁታል ምንም አልተደረገበት ገና አፋድና ብልጽግና አንሶላ መጋፈፍ ስለጀመሩ በአማራ ትግል ላይ መንጠቃቀስ ስለጀመሩ እነሱ የጀመሩትን መርህ አልባ ግንኙነት እሱን ለመደባበቅ ይሄኛው ኃይል ከህወሓት ጋር ጋብቻ እንዲፈጽም ያደረጉት ማለት ነው ምንም ነገር የለም እኮ ጄኔራል ተፈራ የተናገረው የምታስታውሱት ነው
እስካሁን የጀመርነው ግንኙነት የለም። ምንም አይነት ግንኙነት የለንም። ይሄ ማለት ግን ወደፊትም እንደተቆራረጥን እንቀራለን ማለት አይደለም። እነሱም የህልውና ትሬት አለባቸው፣ ኤርትራን በተመሳሳይ የህልውና ትሬት አለባት፣ እኛም ትሬት አለብን። ስለዚህ የመጣብንን ጠላት በጋራ እንከላከል እንችላለን፣ ወደፊት አብረን ልንሰራ እንችላለን ብሎ ነው የተናገረው። ግን እነሱ በውጭ ሀገር ሂደው ከብልጽግና ጋር ሊደራደሩ ስለሆነ ያንን ጉዳይ አጉኖ ጭራሽ ህዝብ ወደ አደባባይ ወጥቶ እንዲያወግዝ አደረጉ ማለት ነው። የሸዋ ህዝብ የሞላሌን ህዝብ አሰልፈው አውጥተው ጀነራል ተፈራን ሲያስወግዙ አስባችሁታል? ወንድሞቻችንን ሲያስወግዙ እና መከታው ማሞ በነገራችን ላይ እኔ የሆነ ሰዓት ላይ አንድ መረጃ ይደርሰኛል። በጣም ከትልቅ የመረጃ ምንጭ ማለት ነው። በቢሊዮን የሚቆጠር ብር አካውንቱ ላይ እንደገባለት፣ ያ ብር ከብልጽግና እንደተላከ፣ ኦሮሚያ ክልል ከክልል ውጭ እንግዲህ ወደ አርሲ ምናምን የነበረ ሰው ነው፣ እዛ አካባቢ ያደገ ሰው ነው መከታው ማለት ነው። እና በማንነቱ አማራ ለመሆኑን የሚገልጽና ብልጽግና ጋር አብሮ የሚሰራ ሰው መሆኑን የሚያሳይ መረጃ ትልኮልኝ ነበር። በወቅቱ አላመንኩኝም ነበረ። አሁን ላይ ግን ለማመን የሚያስችሉ በጣም በርካታ ነገሮች እየተከሰቱ ነው። መከታው ሸዋ ላይ ትግሉን ስርስር አድርጎ ከያዘው ዘመን የለውም። ብልጽግና ጋር ከተታኮሰ ዘመን የለውም። እና ከትናንት ወዳ እንግዲህ በዜናም በቪዲዮ ወጥቶ እንዳያችሁት ፋኖዎቹን አሰልፎ ሌላ ፋኖ ያኛውን ሀቀኛውን ብሔርተኛውን ፋኖ ሊያስመታ ወንድሞቻችንን አዘመታቸው። በዛ ዘመቻ ላይ ከሁለቱም ወገን የተሰዋሉ። በተለይ ደግሞ ለመከታው ብዙ ወጣቶች ተሰውተውባቸዋል። እና ወንድሞቻችን ግን መዋጋት አልፈለጉም ከወንድሞቻቸው ጋር። አንዱ በቪዲዮ ሲናገር ሰምታችኋል። እናትና አባቴን ገደሉብኝ፣ ቤተሰቤን ጨፈጨፉብኝ። አሁን ስልጣን ላይ ያለው አገዛዝ ማለት ነው። እና እሱን እዋጋለሁ ብዬ ብገባ ወንድሞች ጋር ተታኮስ ብለው ላኩኝ እያለ ሲናገር ሰምታችኋል። ስለዚህ ወንድሞቻቸው ጋር መታኮስ ስላልፈለጉ 20 የሚሆኑ ወጣቶች እጃቸውን ሰጥተው ገቡ እዛኛው ብሔርተኛው እና ሀቀኛው ፋኖ ጋር ማለት ነው። እና ቪዲዮ የለጠፋችሁ ወገኖች በዚህ አጋጣሚ በጣም ታሳፍራላችሁ። ፋኖ ማረከው ብላችሁ መለጠፍ ልክ አይደለም። እነዚህ ልጆች ታዘው ነው ወደ ዘመቻ የገቡት። መከታው ቢማረክ ኑሮ፣ እስክንድር ቢማረክ ኑሮ፣ አዶናይ ቢማረክ ኑሮ ኢትስ ኦኬ ለጥፎ ምንም ማለት አይደለም። እኒህ ልጆች ግን ከኋላ ፈሙስ ተደግኖባቸው ወንድሞቻችሁን ምቱ ተብለው የተላኩ ናቸውና ትናንት አበበ ጢሞ ሲናገር የነበረውን የምትረሱት አይደለም። መድፍ ተኳሾቻችን፣ ብሬን ተኳሾቻችን፣ ዲሽቃ ተኳሾቻችን፣ ሻለቆቻችን፣ ቲም መሪዎቻችን፣ ጋንታ መሪዎቻችን ካሰላ ከአምቦ የመጡ ኦሮሞዎች ናቸው እያለ ሲናገር ነበር። እሱም በአንድ ወገኑ ኦሮሞ ነው አበበ ጢሞ ማለት ነው። እና እነዛን ብሬን ተኳሾችም ጭምር አማራዎች ላይ ሲያዘምቷቸው እና ይህ ጉዳይ በአስረሳኝ ያላስባለ ምን ሊያስብል ይችላል? ትግል ማበሳበስ እንደዚህ ነው። ትግል ማግማማት እንደዚህ ነው። አፋር ትግሉን እያግማማ ነው። በጣም ብዙ ፋዋል እየሰራ ነው። የአማራ ክልልን ለመበታተን ከአብንና ከብልጽግና ጎን ተሰልፎ መጠነ ሰፊ ጉዳት እያደረሰ ነው። በነገራችን ላይ አማራ ክልልን የመበታተን ፕሮጀክት ኦህዴዳዊ ፕሮጀክት አሁን ላይ በስፋት ተግባራዊ ተደርጓል። ብዙ የሶሻል ሚዲያ ቲም ተደራጅቶለታል፣ አርሚ ተደራጅቶለታል፣ መሪ ተደራጅቶለታል። እና በወሎ ላይ እነ በለጠ ሞላ፣ የሱፍ ኢብራሂም የሚመሩት እነ አያሌው ታለማ የሚመሩት ቲም እየተዋቀረ ነው። ሸዋ ላይ እነ ዳምጦ ተሰማ የሚመሩት ቲም እየተዋቀረ ነው። ጎንደር ላይ እነ ጋሻው መርሻ እነ አያሌው መንበር ስኳድ እንዳጠቃላይ የሚመራው ቲም እየተዋቀረ ነው። ጎጃም ላይ እነ ጌትነት አልማው እነሱ የሚመሩት ቲም እየተዋቀረ ነው። ይሄ ሁሉ ዓላማ ምንድን ነው? አማራ ክልልን መበታተንና በኢትዮጵያ አንድ ማጆሪቲ የሆነ ክልል መፍጠር፣ ከዛ የኦህዴድን ስልጣን ለሺህ ዓመታት እንዲቆይ ማድረግ ነው። እኛ በህይወት እስካለን ድረስ ይህ ዓላማቸው አይሳካም። የአማራ ህዝብ አሁን ላይ እንኳን ሊበታተን ቀርቶ መሪዎቹ ወደ አንድ አልመጣለታሉ እንጂ አማራው አንድ ሆኗል። በጋራ የመጣበትን የህልውና ትሬት ለመቀልበስ በአንድነት እየተንቀሳቀሰ ነው። ግን መሪዎቹ ደግሞ አላገዙትም። ተስፋ ያደረገባቸው መሪዎቹ ግን አሁንም በጎጃም፣ በጎንደር፣ በወሎ፣ በሸዋ ተቧርነው እዛው አካባቢ እየተንደፋደፉ ነው። እኔ አሁን በቀጣይ ኦህዴድ መጠነ ሰፊ ዘመቻ በአማራ ክልል ላይ ለማወጅ
የቅድመ ዝግጅት ስራውን ሰርቶ አጠናቋል። ለመጨረሻ ጊዜ ያሉትን ዘመቻ ሰሞኑን ይጀምራሉ። የህወሓትን ጉዳይ ለጊዜው ፋታ አግኝተንበታል። በዚህም ከህወሓት በኩል የተለየ ስጋት አይኖርም ተብሎ ተገምግሟል። የብሔራዊ ደህንነት ምክር ቤቱ ከህወሓት በኩል የሚመጣ ስጋት የለም፣ እሱ ይቆይ ተብሏል እና አፋሕድ ከሌላው አደረጃጀት ስለተነጠለና ተቀባይነትም አቅምም ስለሌለው የእነሱ ቀጠና የዘመቻው አካል አይሆንም ተብሏል። እነሱ ቀጠና ላይ ዘመቻ መከፈት የለበትም ተብሏል። እነሱም ቢሆኑ መከላከያ ላይ እንደማይተኩሱ ቃል ገብተዋል አፋሕዶች። ይሄ የተላከልኝ መረጃ ነው እያደረስኩ ያለሁት። እነ ዘመነና ሀብቴ ምሬንና ኢንጂነር ደሳለኝን በፕሮፓጋንዳ ለመምታት ሰፊ ስራ ሲሰራ መክረሙን የደረሰ መረጃ ያመለክታል። ከፍተኛ የሆነ ክትትል ሲደረግባቸው ስልክ ክትትልም የቴክኖሎጂ ክትትልም ሲደረግባቸው እንደከረመ የሚደርስ እንደዚሁ መረጃ ደርሶናል። ከጠላት ጋር እየሰሩ ነው በመረጃ ከጠላት ጋር እየሰሩ ነው ከህወሓት ጋር ማለት ነው የሚል ፕሮፓጋንዳ ህዝባዊ ሰልፍ በተለያዩ ቦታዎች ላይ ለማካሄድ የዝግጅት ስራ እየሰሩ ነው። ይሄም ዛሬ ሸዋ ላይ ተጀምሯል። ሞላሌ ላይ እነ መከታው ጀምረውታል። በቀጣይ በባህር ዳር፣ በደሴ፣ በጎንደር፣ በደብረ ማርቆስ፣ በደብረ ታቦር እና በደብረ ብርሃን በተለያዩ ቦታዎች ላይ ከህወሓት ጋር የሚነጋገር አብሮ የሚሰራ ፋኖ አይወክለንም የሚል ሰልፍ ለማድረግ ስራ እየተሰራ መሆኑን መረጃዎች አመላክተዋል። ሌላው ተስፋ የተጣለበት በጎጃም እና ጎንደር መካከል የለየለት ደም መፋሰስ እንዲፈጠር በፋኖ ስም ያደራጇቸውን በየከተማው እየተቀመጡ ሲቪል የለበሱ ቅልቦች ስምሪት ሰጥተዋል። ባህር ዳር ላይ የጎንደር ልጆች ላይ ጥቃት ለመፈጸም ስምሪት የተሰጣቸው ኃይሎች ወደ ስራ ገብተዋል። በተመሳሳይ መልኩ የጎጃም ልጆችን ተጽዕኖ ፈጣሪ የሆኑ ጎጃም ልጆችን ባህር ዳር ላይ ግድያ የሚፈጽሙ ኃይል ስምሪት እንደተሰጠው መረጃዎች አመላክተዋል። እርስ በርስ ጦርነት ሲጀመር ከዛ ጦሩ እንዲወጣ ይደረጋል ነው የተባለው። ጎጃምና ጎንደር እርስ በርስ ወደ ጦርነት ሲገባ ጦሩን ሹልክ አድርገን እናስወጣለን መከላከያን የሚል እቅድ ነው የያዙት። ይህ እቅዳቸው ግን አይሳካም። መረጃዎችን ማንሸራሸር ያስፈልጋል። የክልልነት ጥያቄ እያቀነቀኑ ነው። አፋር ከብልጽግና ጋር በግልጽ እየሰራ ነው። እስከዛሬ ድረስ ስንናገረው የከረምነው ነገር እውነቱ ሆኗል። አፋሕድን ስንታገል የነበረው አጀንዳ ስላጣን አልነበረም። ትግል እያበላሸ እያግማማ መሆኑን ስለተረዳን ነው። የአማራን ትግል አጨመላልቆ ህዝቡን ተስፋ አስቆርጦ እንደዚህ ተስፋ አስቆርጦ ትናንት ከዛሬ ነገ ብልጽግናን ገርስሶ ወደ ስልጣን ይመጣል ተብሎ የሚታሰበው ፋኖ ሌላኛውን ፋኖ እንደወጋው ሌላኛውን ፋኖ እንዲያወግዘው ሰልፍ እየጠራ የማድረግ ስራ ሰርቶ ትግሉን አጨማልቆ ከዛ እሱ በድርድር ስም ወደ አሜሪካ ወደ አውሮፓ ሄዶ ብልጽግና ጋር ከተነጋገረ በኋላ ጃልእስክንድር ጃልሰኝን የመሆን እቅድ ይዟል። የሚለቃቸውን ፎቶዎች ተመልከቱ። በጣም የቆሸሸ እንደ ልቡ ማለት ነው። ለዛውም እንደ ልቡ እንደ ጭንቅላቱ የቆሸሸ አንድ የጦር መሪ ተስፋም ያስቆርጣችኋል። በነገራችን ላይ የእስክንድርን ፎቶ ስትመለከቱ አንገታችሁን ነው የምትደፉት። አንገት ያስተፋል። ምን አለበት እንደ ወታደር ፓራትሮፐር ጫማውን አድርጎ ሚሊታሪውን ገርግዶ የፋኖን አልባሳት ለብሶ ወታደር ሆኖ ቢንቀሳቀስ ምን አለበት? ይኸውልህ ዘመነ ካሴን ተመልከተው ፓትሮሉን አቁሞ እንዴት እንደሚንቀሳቀስ ተመልከተው። ይሄኛውን ተመልከት እንደ ገዳም እንደገባ ሰው ቁሽሽሽ ብሎ አድፎ ተጎሳቁሎ የአማራን ህዝብ ሞራል ለመንካት ማለት ነው። ሞራል ለመንካት ይሄውን ታጋይ ነው። ይሄ ነፃነት ታጋይ ነው። በፍጹም እየተሽለከለከ እንትን እንደሚል ወንጀለኛ ነው። ሁኔታውን ሁሉ ስትመለከቱ ማለት ነው። እና ሁሉ የሚደረገው ሆን ተብሎ ነው። በተረፈ ግን የሚያራምደው አስተሳሰብ ደግሞ ከላይ ከሚታየው በላይ ነው። በጣም ከላይ ከምናየው በላይ ነው። ኦሮሚያን ማጆሪቲ ለማድረግ አንድ ማጆሪቲ ማለት በኢትዮጵያ ህዝብ ኦህዴድን ደግሞ የአንድ ሺህ ዓመት ስልጣን ላይ እንዲቀመጥ ለማድረግ ትናንት ጠቅላይ ግዛት አስተሳሰብ ሲያቀነቅን ነበረ። ዛሬ የክልልነት ጥያቄ ይዞ ጎንደር ላይ እነ አፋሕድና ፋፍዴን ናቸው የበጌ ምድር ክልልነት ጥያቄ እያሉ የሚያቀነቅኑት ፋፍዴን ናቸው። ሸዋ ላይ እነ መከታውና እነ እስክንድር ናቸው። ወሎ ላይ በተመሳሳይ መልኩ እንቅስቃሴዎች አሉ እና እስክንድር ነጋ ይህን ማልበቃ ብሎ በጣም አስቀያሚ ሆነ አሳፋሪ እንኳን አይደለም እንደኔ ላሉ እንትኖች ቀርቶ የሚደግፉትን ኃይሎች ብቻ ጭምር የሚያሳፍር ሰልፍ ሸዋ ምድር ላይ አሰናዳ። ይኸው እንደምታዩት ነው እንግዲህ ሞላሌ ላይ ነው ሰልፉ የተካሄደው።
እነ ጀነራል ተፈራን የአማራ ጀግኖችን የሚያስወግዝ ጀነራል ተፈራ በዚህ እድሜው ዘና ብሎ ማኪያቶን እየጠጣ ማታ ውስኪውን እየጠጣ እኮ እረፍት ማድረጊያ ጊዜው ነበረ። ለሀገሩም ለወገኑ ማድረግ ያለበትን ሲያደርግ ኖረ ነው። በቂው ነው። አሁን ጡረታ መውጫው ነው። በዚህ እድሜው ግን እዛ ሸዋ ቀጠና ገብቶ አሁንም ለአማራ ሕዝብ እየታገለ ነው እና በሚዲያ ሲያብጠለጥሉ ከረሙ እና ሀብታሙ አያሌው የአፋር ልሳኖች በሚዲያ እንደ ጉድ ሲወቅቱት ከረሙ ብልጽግና ጋር እየተናበቡ ይሄም አልበቃቸው ብሎ ህዝብ አሰልፈው አውጥተው ደግሞ ሲያወግዙ ታየን። እንደ እውነቱ ከሆነ ግን አሁን ብልጽግና ሰፊ የሆነ የመጨረሻ ያለውን ዘመቻ አማራ ክልል ላይ ተግባራዊ አድርጓል። ከሚያዝያ 1 ጀምሮ የመጨረሻ ያለውን ዘመቻ ነው። በትሬን ሲያጓጉዝ ነው የከረመው። በባቡር 2000-3000 ወታደር ሲያጓጉዝ ነው የከረመው። በአንድ ዙር ገብቷል። ቦታውን ይዟል እና የሆነበት ሁኔታ ለመከታውን መከላከያ አይወጋቸውም፣ እነሱም አያወጉትም። እንደውም ተቀናይተው ፋኖ ላይ የመዝማት እቅድ ነው ያላቸው። አሁንም ሹማ አብደታ ጋር አድርገውታል ሸዋ ላይ። ስለዚህ የማዘናጋት ተግባር እየሰሩ ማለት ነው። የማዘናጋት አሁን ፋኖ ለሌላ ዘመቻ የሚዘጋጅበት ቀውጢ ጊዜ ነበር። ቀውጢ ጊዜ፣ የመጨረሻ አደገኛ ጊዜ እየመጣ ስለሆነ ማለት ነው። ክረምቱ ከመግባቱ በፊት አሁን ላይ በቃ መቋጨት አለብን ብለው የመጨረሻውን ዘመቻ ነው ያወጁት። ይሄንን ለመከታው ኢንፎርሜሽን አላቸው። እነ እስክንድር ኢንፎርሜሽን አላቸው። ግን አቴንሽን መስረቅ ነው የፈለጉት። ፋኖን ቢዚ ማድረግ ነው የፈለጉት። ቢዚ ማድረግ፣ ትኩረቱን መንጠቅ ነው የፈለጉት። ያንንም እያደረጉ ነው። ግን ዛሬ በሸዋ ምድር ያካሄዱት ሰልፍ የመጨረሻ ደጋፊያቸውንም ጭምር ያሳፈረ ነው። እኔ በዚህ ሰልፍ ላይ ጀነራል ተፈራ ተወገዘ፣ ምሬ ወዳጆ ተወገዘ፣ ዘመነ ካሴ ተወገዘ፣ ኢንጂነር ደሳለኝ ተወገዘ ብዬ አላምንም። የተወገዘው እስክንድር ነጋ ነው። የተወገዘው መከታው ማሞ ነው። የተወገዘው አደንዋይ ነው። የተወገዘው አበበ ጢሞ ነው። ማንም አይደለም። መረጃ ቴሌቪዥንን በተመሳሳይ ሲወገዝ ነበር። መረጃ ቴሌቪዥን እንግዲህ ጠለስ ሚዲያም መረጃ ላይ ዝግጅቶቹን ያቀርባል። ወደ 7-8 ወር አካባቢ ሆኖኛል እና መረጃ ቴሌቪዥን ላይ የምናቀርበው አብዛኞቻችን የአማራ ልጆች ነን። ኢትዮ 251 ሮሃ እና የመሳሰሉ ወገኖች ናቸው መረጃ ላይ ፕሮግራም የሚያቀርቡት እና መረጃ ቴሌቪዥን አማራን አይወክልም አንፈልገውም እያሉ መረጃንም ሲያወግዙት ነበር። እና እነ መከታው የሚፈልጉት ማንን ነው? ኦኤምኤንን ነው የሚፈልጉት። እነ መከታው የሚፈልጉት ኦቢኤስን ነው፣ ኦቢኤንን ነው የሚፈልጉት። ፋናን ነው፣ አሚኮን ነው የሚፈልጉት፣ ዋልታን ነው የሚፈልጉት፣ ኢዜአን ነው የሚፈልጉት፣ ኢቲቪን ነው የሚፈልጉት። እነሱ የሚፈልጉት እነዚህን ነው። እና አገዛዙ ሊያስወግደው የሚፈልገው መረጃ ቴሌቪዥን ማለት በቃ አገዛዙ ሊያስወግደው ሊያጠፋው የሚፈልገው ነው። ስለዚህ ዛሬ አገዛዙን የሚደግፍ ሰልፍ ነው ያደረጉት እነ መከታው። በግልጽ ታይቷል። ከዚህ በኋላ ስለ እነ መከታው ማብራሪያ አያስፈልግም፣ ስለ እነ እስክንድር ማብራሪያ አያስፈልግም። ተግባራቸው ራሱ ብዙ ነገር ይፋ እያደረገ ስለሆነ ማለት ፈልጋለሁ። ሌላ እንግዲህ ብልጽግና አሁን ላይ ምድር ላይ ዘመቻ እናወጀ ሁሉ በሚዲያው ላይ ደግሞ ብዙ የሚዲያ ባለሙያዎችን እያስፈረመ መሆኑን የደረሰ መረጃ ያመለክታል። ብዙዎችን እያስፈረመ ነው። እነዚህ ሀበሻ አንዳንድ በስደት ያሉ ሚዲያዎችም አሁን ላይ ከብልጽግና ጋር ተፈራርመው እየሰሩ ነው እና እነዚህ ልጆች ቀድመው እንግዲህ ተሰድተው ወጥተው ነበር። ለምን እንደተሰደቱ አይገባኝም። ለምን አዲስ አበባ ገብተው እንደማይሰሩ አይገባኝም። ኦልሬዲ አሁን ላይ የሚያስተጋቡትን ነገር ስትመለከቱ የብልጽግና ፕሮፓጋንዳ ነው እየሰሩ ያሉት። ከእነዚህ ሚዲያዎች መካከል አንዱ የሆነው ዘሀበሻ ወይም ሄኖክ አለማየሁ እንግዲህ ከሰሞኑን አንድ የሐሰት መረጃ ለቆ ነበረ። ሄኖክ አለማየሁ ማለት በአዲስ አበባ 500 ካሬ ሜትር የሆነ 2 ቦታ ተሰጥቶታል። 2 ቦታ ዘሀበሻ 2 ቦታ ተሰጥቶታል። ቦታውንም በቀጣይ በምስል ያለበትን እንትን ሁሉ ለይተን ይዘን መምጣት እንችላለን እና ከዚህ በፊትም ቆይቷል። በነገራችን ላይ የተወሰነ ሰዓት ላይ ቆም አድርጎ ነበረ። እሱን ቆም አድርጎ የኢኳቶሪያል ጊኒውን ይሄ ከብዙ ሴቶች ጋር ሲማግጥ የሚያሳይ ቪዲዮ የተለቀቀበትን እሱ ላይ ትኩረት አድርጎ ሲሰራ ነበረ። አሁን ላይ ግን ተመልሶ ወደ ማምታታቱ የሐሰት መረጃ ወደ መስጠቱ ተመልሷል። ዘሀበሻ ማለት እንግዲህ ከዚህ በፊት አብይ አህመድ ጠፍቶ ነበር፣ ከሚዲያም ከምንም ጠፍቶ ነበር።
ከዛ በሱ በኩል አንድ መረጃ እንዲሰራጭ ተደረገ። ያ መረጃ ምንድነው የሚለው ጠቅላይ ሚኒስትሩ በውሃ ተመርዘው መሞታቸውን የሚገልጽ መረጃ ነበር። እንግዲህ አብይ በወቅቱ በቃ ኢትዮጵያውያን ሲያለቅሱ በቁሙ መመልከት ፈለገና በዛ ሀበሻ በኩል ያ መረጃ እንዲሰራጭ ተደረገ እና በወቅቱ ኢትዮጵያውያን በተወሰነ መልኩ ለአብይ አመለካከት ስለነበራቸው ሲጨነቁ ታይተዋል። ከዛስ ፓትርያርኩ ጽላት ሰርቀው ሊወጡ ሲሉ ኤርፖርት ላይ ተያዙ የሚል ዜና እንዲያሰራጭ የተደረገው ሄኖክ የተባለ የብልጽግና ኤጀንት ነው። ይህንንም ዜና ያሰራጨው። ከሰሞኑን ደግሞ ገዱ አንዳርጋቸውና ኢንጂነር ይልቃል ጌትነት ተደባደቡና ገዱ አንዳርጋቸው በሰነዘረው ቦክስ ይልቃል ጌትነትን አይኑ ላይ መስተዋቱንም ሰብሮ አይኑ ላይ ጉዳት አጥቶበታል የሚል ዜና አሰራይቷል። እኔ ይሄ ዜና ምንም ከቁም ነገር አልቆጠርኩትም። ወዳውንም ማጣራት የምንችለው ስለሆነ ማለት ነው። እንኳን ሊደባደቡ ቀርቶ በአይን ከተያዩ ወራቶች ተቆጥረዋል። ገዱ አንዳርጋቸውና ይልቃል ከተገናኙ ራሱ ወራቶች ተቆጥረዋል። ይሁንና ይሄ ዜና ግን ናትናኤል መኮንን ኢቭን ዘሀበሻም በአንድ ጊዜ ሊቶ አልቻለም። በከሌ ሚዲያ በኩል ወጥቶ እንዲያስተባብሉ ሊደረግ ነው፣ አልተጣላንም ብለው እንዲናገሩ ሊደረግ ነው እያለ ወደ ሚዲያም ወጥተው እንዲናገሩ ግፊት ሲያደርግ ነበር። አጀንዳ ለመስጠት ሲሞክር ነበር እና የዚህ ዜና ዋና ዓላማ ምንድነው? አማራዎችን ተስፋ ማስቆረጥ ነው። ተስፋ ማስቆረጥ በቃ እንግዲህ ከፊት ያሉ ሰዎች በዚህ ደረጃ የሚደባደቡ ከሆነ በቃ ትግሉ ተገንተሙላል፣ በቃ አብቅቶለታል ተብሎ ያበቃለትን የብልጽግና አገዛዝ ህዝብ እንዲደግፍ ማድረግ ነው። ብልጽግና እኮ መንግስት ልታደርጉ ብትፈልጉ ራሱ መንግስት የሚሆን እኮ ፓርቲ አይደለም። እስኪ ተመልከቱት ይሄን የታክሲ ሰልፍ ተመልከቱ። አዲስ ስታንዳርድ ያወጣው ነው እና ነዳጅ ጠፍቶ እንግዲህ ዛሬ ኦልሞስት የትኛውም ዓለም ላይ የትኛውም ሀገር ላይ በሚሸጥበት ዋጋ ነዳጅ ኢትዮጵያ ውስጥ እየተሸጠ ነው። ግን ነዳጅ አጓጉዞ ማስገባት አቅቶት ታክሲዎች በቃ ተሰልፈው ነው የሚውሉት። ተሰልፈው እና መንግስት ልታረጉት ብትሞክሩ ራሱ መንግስት መሆን የማይችል አካል ማለት ብልጽግና ነው። አይሆንም። በቃ ተፈጥሮም አይፈቅድለትም። የሌቦች ስብስብ ነው። ኦሊጋርኪ ናቸው። ማፊያዎች ናቸው። አገራዊ ፍቅር የሌለባቸው አገር እንዴት እንደሚመራ የማያውቁ ከንቱ ፍጡራን ናቸው ብልጽግና ውስጥ የተሰባሰቡት። ስለዚህ አሁን እድሉን ብትሰጡትም ያው ማጨማለቃቸውን አጠናክረው ይቀጥላሉ እና እነ ዘሀበሻ ግን ያንን ዜና የለቀቁት አማራ በቃ ምንም በቃ መሪ የሚባል የለም ልጅ አልወጣልኝም ብሎ ተስፋ ቆርጦ አብይ አህመድን ሽመልስ አብዲሳን እንዲደግፍ ነው እና እኔ ቅድም ማስረሳኝ እያልኩ ስጀምር እየሆነ ያለው ነገር ልብ ይነካል። ከዚህ በላይ ትግሉ እንዲጓዝ ማድረግ ይቻል ነበር። ትልቅ ደረጃ እንዲደርስ ማድረግ ይቻል ነበር። አማራዎች ህይወታቸውን፣ ገንዘባቸውን፣ ጊዜያቸውን እንዲሰጡት ማድረግ ይቻል ነበር። ግን ወንድሞቻችን ያንን ማድረግ አልቻሉም። ትንሽ ቁጭት ቢፈጥርባቸው እነሱም እንደሚከታተሉኝ ያውቃሉ በሚል አስተሳሰብ ነው እንጂ ፋኖን ከመደገፉ ውጭ አማራጭ የለውም የአማራ ህዝብ። ለምን ፋኖ ከሰመ ማለት ሽመልስ አብዲሳ መዳፍ ላይ ግማሽ ክፍለ ዘመን ማሳለፍ ግዴታ ነው ማለት ነው። ከሺህ ዓመት በኋላ ራሱ ተመልሼ ወደ ስልጣን ልምጣ ላስወግዳችሁ ብትል የምችላችሁ አይደሉም። ለምን? ኦህዴድ ብዙ ጊዜ ያው የአሲሚሌሽን ስራ ይሰራል። እየሰለቀጠ ማንነትህን እያጠፋ ሀብትህን እየዘረፈ መጓዝ የሚፈልግ ስርዓት ነው። ስለዚህ የዛሬ 1000 ዓመት የልጅ ልጆችም ምድር ላይ ላይገኙ ይችላሉ። አማርኛ የሚናገር ህዝብ ኢትዮጵያ ውስጥ ላይኖር ይችላል። በዚህ 6 ዓመት ውስጥ እኮ ስንቱን ዲሞግራፊ ቀየሩት እኮ። አዲስ አበባን ያክል ትልቅ ከተማ የሀገር ዲፕሎማት፣ ኤምባሲ፣ ዓለም አቀፍ ተቋማት፣ አህጉራዊ ተቋማት ያሉባትን ከተማ እኮ በጠራራ ፀሐይ ዲሞግራፊዋን መለወጥ የቻለ ስብስብ እኮ ነው። ኦህዴድ ስብስብ ነው። ስለዚህ ይህን ስብስብ ከማስወገድ ውጭ ሲታገሉ ከመኖር ውጭ አማራጭ የለም። ማሸነፍ አለመሸነፍ ሌላ ጉዳይ ነው። ግን ሊያጠፋህ የሚፈልገን ኃይል ደግሞ በህይወት እስካለ ድረስ ፋይት ታደርገዋለህ እንጂ እጅህን አጣጥፈህ ልትጠፋለት አትችልም። ግን ወንድሞቻችን ጋር ቁጭት ሊፈጠር ይገባል። እንዴት እኛ ያለን አማራ ክልልን ሰመበታት እንዴት ይታሰባል የሚል ቁጭት ሊሰማችሁ ይገባል። እንዴት እኛ ያለን እንዴት እኛን የሚያወግዝ ሰልፍ ሸዋ ላይ ሊካሄድ ይችላል ብለው መታመም አለባቸው። ደንብ ያልታሰበበትን የጋራ ያልተደረገ እና ነገ ጫጫታ ሲፈጥር ወጥተው የማይከላከሉለትን የማያስተባብሉለትን ሀሳብ ደግሞ ወደ ሚዲያ እያመጡ መቀባጠር ያለባቸውም። ለምሳሌ ጀነራል ተፈራ
ከህወሓት ጋር ወደፊት ልንሰራ እንችላለን ብሎ ተናገረ። ያን ሲናገር የብቻው ሐሳብ ከሆነ እንደዚህ አይነት ንግግር ማድረግ የለበትም። እኔ ከህወሓት ጋር መስራት ከተቻለ ቢሰሩ ግድ የለኝም። አሁን የአማራን ጥቅምና ፍላጎት አሳልፎ የሚሰጥ ኃይል አለ ብዬ ስለማላስብ ማለት ነው። ግን የጋራ ሳይደረግ ይህን የጀኔራል ተፈራን ሐሳብ ዘመነ ካሴ ይደግፈዋሉ፣ አስረስ ይደግፈዋሉ። ጎንደር ላይ እነ ደረጀ፣ ጎንደር ላይ እነ ሀብቴ ወልዴ፣ እነ ባየቀናው፣ እነ ሳሙኤል ባለዕድል ይደግፉታሉ። ሸዋ ላይ ኢንጂነር ደሳለኝ ይደግፈዋሉ። ወሎ ላይ እነ ምሬ ወዳጆ፣ እነ አበበ ፈንታው፣ እነ ሄኖክ አዲሴ ይደግፉታሉ። ደግፈውት ታስቦበት የተነገረ ንግግር ከሆነ ደግሞ ሚዲያ ላይ ወጥታ ተጨማሪ ማብራሪያ መስጠት ነው። ተጨማሪ ማብራሪያ እና በህወሓት በኩል መልስ የማይሰጠው ሌሎች ወገኖች ወጥተው የማያስተባብሉለትን ነገር ጀነራል ተፈራ ሚዲያ ላይ ተናግሮ ጥፍት ማለት የለበትም። የኢትዮ 360 በጣም እየወገረው ነው። በየቀኑ ይወግረዋል። እኛ እየተከላከልን ነው። ግን እኛ በላይ ደግሞ ራሱ ጀነራል ተፈራ ወደ ሚዲያ መጥቶ ሀብታሙ አያሌው እንዴት ነው ጀነራል ተፈራ መውቀስ የሚችለው? እንዴት ነው መውቀስ የሚችለው? ከ1997 በኋላ ለኢህአዴግ ፈርሞ አዲስ አበባ ላይ እንደዚህ አይነት መድረኮችን ሲመራ የነበረው ሀብታሙ አያሌው የአማራ ህዝብ ሲታገል ሲታሰር በጣም በርካታ ዋጋ ሲከፍል የኖረውን ጀኔራል ተፈራን እንዴት ነው መውቀስ የቻለው? ለዚያ ዘገባ ተመስገን ገብረሕይወት። በተደራጀ ሁኔታ በዚች ሀገር የሚደረገው የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎች ላይ በላቀ ደረጃ ተሳታፊ መሆን ይኖርብናል። የአዲስ አበባ ወጣት ፎረም ሰብሳቢ ወጣት ሀብታሙ አያሌው፣ ምክትል ሰብሳቢ ጸጋይ ገብረ ጻዲቅና ኤርሚያስ ነጋሽ ለዋልታ ኢንፎርሜሽን ማዕከል እንደገለጹት የፖለቲካ ድርጅቶቹ ወጣቱ ከአፍራሽ ተግባራት ይልቅ ሀገርና ሕዝብን በሚጠቅሙ ተግባራት መሳተፋቸውን ሊያበረታቱ ሲገባ ማውገዛቸው ያሳዝናል። መንግስት ለወጣቶች በሰጠው ከፍተኛ ትኩረት የወጣት ፓኬጅ ፕሮግራም ነድፎ ተግባራዊ ማድረጉ ወጣቱ ያለበትን የስራ አጥነት ችግር ከማቃለሉም በላይ ገቢውን እንዲያሳድግ በማድረግ በከፍተኛ ደረጃ ተጠቃሚ እንዲሆን በማስቻል ላይ መሆኑን የአመራር አካላቱ አመልክተው የፖለቲካ ድርጅቶቹ ወጣቶች በተለያዩ የልማት ስራዎች ተሳታፊ መሆናቸውን ሊያበረታቱ እንጂ ማንኳሰስ እንደማይጠበቅባቸው ተናግረዋል። በተደራጀ ሁኔታ በዚች ሀገር የሚደረገው የማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎች ላይ በላቀ ደረጃ ተሳታፊ መሆን ይኖርብናል። በተሳተፍንበት ልክ ደግሞ ተጠቃሚ መሆን አለብን ብለን ነውና በበቂ መጠን በተሻለ ሁኔታ ተቀናጅቶ ተደራጅቶ ሰርቶ በላቀ ደረጃ ተጠቃሚ ለመሆን የሚንቀሳቀስን ወጣት ልታበረታታው ነው የሚገባው። በዚሁ ቀጥል ሊባል ነው የሚገባው። ስለዚህ ጀነራሉን ሲያብጠለጥል ጀነራሉ ደግሞ ወደ ሚዲያ ብቅ ብሎ ቅንጡን ብሎ መውረድ መቻል አለበት። ከዛ ውጭ ግን ያልታሰበበት የጋራ ያልተደረገ ያልተጠና ያልበሰለ ሀሳብ ይዞ መጥቶ ሚዲያ ላይ ማነብነብ ተገቢ አይደለም። ከመናገር በፊት ማሰብ መቅደም መቻል አለበት። በተረፈ እንግዲህ የዛሀበሻ ዓላማ ግልጽ ነው። ነገዶንና ይልቃልን ማደባደብ የተፈለገው በምናብ ማለት ነው። አንደኛ በጎጃምና በወሎ ፋኖዎች መካከል ከፍተኛ የሆነ መናበብ አለ። በነምሬ ወዳጆና በነዘመነ መካከል የሚገርም መናበብ አለ። አንዳንድ ጊዜ የጎጃም ልጆች ሲከፋቸው የጎጃም ፋኖዎች እኛ በቃ ምሬ ወዳጆ ጋር ሄደን እንታገላለን ይላሉ። ምሬ ወዳጆ ጋር ሄደን እንታገላለን ያሰቡት አልሆን ሲል እኛ በቃ ምሬ ጋር ሄደን ነው መታገል ፈልገው ይላሉ ማለት ነው። በተመሳሳይ መልኩ ወሎ ያሉ ፋኖዎችም ጎጃም ሄደን እንታገላለን ሲሉ ትሰማላችሁ። ዘመነ ጋር ሄደን በቃ እንቀላቀላለን እኛ በደንብ ማትመሩን ከሆነ ሲሉ ትሰማላችሁ። ስለዚህ ያንን መናበብ ለማጥፋት ገዱ የወሎን ፋኖ መሪ አድርገው ይልቃልን የጎጃምን ፋኖ የውጭ ወኪል የውጭ መሪ አድርገው ስላሰቧቸው ከዛ እነሱን በማባቀስ በወሎና በጎጃም መካከል ልዩነት መፍጠር አማራውን ተስፋ አስቆርጦ ለብልጽግና እንዲገብር ማድረግ ታሳቢ አድርጎ የተወራ ነው። ግን አእምሯቸው በጣም ጥቃቅን ነገሮችን የሚያስብ የከንቱዎች ስለሆኑ ነው እንጂ ከዚህ የተሻለ ፕሮፓጋንዳ መስራት ይቻል ነበር። ግን ያላቸው አእምሮ ከዚህ በላይ ማሰብ የማይችል በመሆኑ የተነሳ እንደዚህ አይነት አሳፋሪ ያልተከሰቱ መረጃዎችን እያሰራጩ ይገኛሉ ማለት ፈልጋለሁ። በተረፈ እንግዲህ ፋኖ አንድ መሆን መቻል አለበት። አንድ መሆን ጊዜው አሁን ነው። እና አርበኛ ዘመነ ካሴ እና አርበኛ ሀብቴ ወልዴ እና አርበኛ ምሬ ወዳጆ እና አርበኛ ኢንጂነር ደሳለኝ አንድ የሚሆኑበት ጊዜ አሁን ነው። ከብልጽግና በኩል ከኦህዴድ በኩል በጣም በርካታ ትርኢት እየመጣ ነው አማራ ህዝብ ላይ ከበፊቱ በባሰ መልኩ። አሁን ላይ አዳዲስ
ህልውናችንን የሚያከስሙ ነገሮች እየመጡ ስለሆነ እንግዲህ የእነሱን የስልጣን እንትን እንደምንም ብለው እሱን ተቆጣጥረው አንድ የሚያደርጋቸውን አማራዊ ተቋም ይዘው መምጣት አለባቸው ላለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ሌሎች በማጋራት ሚዲያችንን አበረታቱ በማለት የዛሬውን ፕሮግራሜን እቋጫለሁ። አመሰግናለሁ።